ታይቀሩ ልጅ ሆኜ እኔ ብላንቺ ክፉ አይደለሁም አንቺም ለኔ ክፉ አይደለሽም ችግር ዳም ቤት የተፈጠረው የዛሬው ጦርነት ከራሷ አንደበት ቪዲዮን አስገባላችኋለሁ ሀቂቃ እስከመጨረሻ ይሄን ቪዲዮ አዳምጡት ትማሩበታላችሁ ግን ከዛ በፊት እኔ አንዳንድ ነገር ልበል ማለት ነው መዳም ቤት በእህቶቻችሁ ላይ በኢትዮጵያውያን ላይ በጓደኞቻችሁ ላይ መዳም ተወደኛለች መዳም ታከብረኛለች ለመዳም ብላችሁ መዳም ቤት ስለቆያችሁ እንደዚህ የምታደርጉ እህቶቼ ሀቂቃ መዋረዳችሁ ቅርብ ነው እኔ ብዙ የተዋረዱ እህቶች አይቻለሁ ሀቂቃ ከዚህ በፊትም እኔ ከራሴ በራሴ የደረሰብኝ ነገርም ነግራቸዋለሁ በቅርቡ ትዋረዳላችሁ እኔ ምን አለችም በሉ ኩርቲቲው ምን አለች በሉ ይሄ ቪዲዮ ግን ለብዙ እህቶቼ እንደዛ አይነት ነገር እንዳታደርጉ መዳም ቤት ሲሰሩ በአግባቡ መስራት እንዳለባችሁ እህቶቻችንም ሳትጨቁኑ ራሳችሁንም ሳትጥሉ ሀቢብቲ ብዙዎቹ ማለት ነው ምግብ እየሰሩ እህቶቻቸውን ሲጨቁኑ ራሳቸውም ሲጨቁኑ ከርመው ማለት ነው መጨረሻ ላይ ተዋርደው ተሳፍረው አገር ቤት ላይ በሽተኛ ሆነዋል ማለት ነው ምክንያቱም መዳም ትወደኛለች መዳም ታሽቀብጥልኛለች እያሉ ራሳቸውን ጥለው መዳም ሀቢብቲ ከቤቷ ከወጣሽ ማለት ነው የወጣሽ ቀን ስምሽን ትረሳዋለች እስከመነፈጠርሽ ማለት ነው ግን መዳም ቤት ሆናችሁ ራሳችሁን ጠብቁ ጓደኞቻችሁን የሚሰሩትንም አትጉዱ ይሄ ኖርማል ነገር ነው ማንኛውም መዳም ሰራተኛ ለምን በላ ልትል ትችላለች ግን ሰራተኛ ደግሞ መልስ የመስጠት ግዴታ አለባት የራሷን ቪዲዮ እስቲ በምን እንደተጣሉ አዳምጡትና በቀጣይም ደግሞ አለው ላይክ እና ሼር ሰብስክራይብ አትርሱ ለብዙ እህቶቻችሁ እንዲደርስ ባይ ታይቀሩ ልጅ ሆኜ እኔ ብላንቺ ክፉ አይደለሁም አንቺም ለኔ ክፉ አይደለሽም ችግራችን ነው ተቀለሽ በምግብ ብቻ እኔ ሰራለሁ እንደፈለግሽውን ግን ያደረውን ለኛት ያለሽ አንቺ ግን አትበይው እንደሐቁ ግን እኔ አንዳንድ ጊዜ ደግሞ እኔ ኩሽና ገብቼ የኢትዮጵያ ምግብ ልስራ ስል ፊትሽን ትዘፈዝፊያለሽ ትቆጫለሽ ከዛ እኔ ደግሞ ለምን አስከፋታለሁ ብዬ እወጣለሁ ይሄ ነው በቃ ፒሎ ከበር አክሽን በቃ ይሄ ነው እንጂ ሌላ ችግር የለብንም እኮ እኔ በስራ ወደ ኋላ አይደለም እንደምታውቂው በቃ ይሄ ነው እኔ አፎት ሌላ ብዬሻለሁ እኔ ንጹህ እህቴ ነሽ በጣም ወድሽ እህቴ ነሽ ወላሂ በጣም ወድሽ እህቴ ነሽ በቃ እኔ ችግር ይሄ ብቻ ነው በቃ በፈለኩት ሰዓት ሻይ አፍልቼ ልጠጣ እላለሁ በፈለኩት ሰዓት ልብላ እላለሁ ሌላ ምን ችግር አለብኝ ምን ላድርግ ታዲያ በመሰረቱ እኔ በጣም አሳዘነችኝ ልጅቷ አያችሁ እኔ በፈለኩት ሰዓት ሻይ ልጠጣ እላለሁ ጽዳት የሚሰራ ሰው ደግሞ ሲርበው ሀቂቃ ወላሂ በጣም ነው የሚርበው ጽዳት የሚሰሩ እህቶች ማለት ነው እና እናንተም ጽዳት የምትሰሩ እህቶቼ የኢትዮጵያ ምግብ ልስራ ምናምን ጂኒጃን ከሳትሉ ያደረውም የዋለውም አሙቃችሁ ብሉ አትፍሩ እነሱ ማይበሉ ከሆነ የራሳቸው ጉዳይ ግን እነሱም የኩሽና አላፍትና እስካላቸው ድረስ ያደረ ምግብ ካለ ያደረ ምግብ አትናቁ አሙቃችሁ የሆነ ሶስ ነገር ምናምን የሚያቃጥል ነገር ቃራ ምናምን ጨማምራችሁ ልብና አድርጋችሁ ብሉ ከእኖ እናንተም ጽዳት የምትሰሩ ሴቶች እኔ ያበሻ ምግብ ልስራ እንደዚህ ካላረኩ ምናምን የምትሉ ከሆነ በጣም ችግር ነው ባይዘወይ ምክንያቱም ትጋጫላችሁ ያቺም ለማሽቃበጥ ከከለከለች እናንተም ደግሞ ለምን ካልሰራው ብላችሁ ከሆነ ስራችሁን ታጣላችሁ ሁለቱም ምናልባት ለምሳሌ ጽዳቷን ልብላ ነው አይደል ራበኝ ልብላ ሻይ ፈለኩ ልጠጣ ነው አይደል ያቺ ደግሞ መታኮርፍ ከሆነ ወይም ደግሞ ቀደም ብላ መጣች ከሆነች ለመዳም ታቃጥራለች አስቤዛ ያባከነች ነው እንደዚህ ነው ልትል ትችላለች በዛ መሃል ጽዳቷ ስራዋን ልታጣ ትችላለች ግን እውነት ደግሞ ተደብቆ አይወጣም ያቺም ስታሽቃብጥ የነበረችው አንድ ቀን ስራዋን ታጣለች ማለት ነው ትዋረዳለች ከዛ ይቆጫታል ለምን በድልኳቸው እህቶቼን ለምን አሰቃየኋቸው እርግማን ጥሩ አይደለም ሀቂቃ የተራበ ሰው እርግማን ጥሩ አይደለም አትቀልዱ እናንተ ኩሽና ውስጥ የምትቀመጡ ሴቶች ብዙ ጊዜ አይርበንም እኔ ስሜቱን አውቃለሁ አይርብም ኩሽና የሚሰራ ሰው አይርብም ግን እኔ ጽዳትም ኩሽና በፈለኩ ሰዓት ጽዳት ስለምሰራ የኩሽናውንም የውጭውንም አውቀዋለሁ ጽዳት ይርበዋል ኩሽና የሚሰራ ሰው ደግሞ ምንም የራብ ስሜት አይሰማውም ያ ሰው አንቺ ደግሞ የራብ ስሜት አልተሰማሽም ማለት ጽዳቷ አይርባትም ማለት አይደለም ቁርሷን ምሳዋን ሻይ በቀን ሁለቴ ተጣጣ ኖርማል ነገር ነው ወላሂ ምንም አረቦችም ያውቃሉ በግልጽ እንደዚህ ደግሞ ጽዳቷ ደግሞ በደንብ የሚርብሽ ምናምን ማታገኝ ምናምን ከሆነ ስራሽን ላለማጣት እንዶሚም ግዙ አንዳንዴ ደግሞ ኮፊም ወይም ደግሞ ሻይም ሊፕቶኑ ምናምን ብትገዙ ርካሽ ነው እዚያ ሀገር ስኳር 5 ብር ከገዛችሁ ከወር በላይ ትጠቀማላችሁ ለምንድን ነው እንደዛ ያልኳችሁ ጭቅጭቅ ከሆነ ለምሳሌ ምግቧ ቀደም ብላ ያገባች ከሆነች ትሰማለች
መዋረዷ ውርደቷ ቅርብ ቢሆንም ትሰማለች። ስራችሁን ታጣላችሁ። ግን እንደ ሀሳብ ሳጠቃልለው ምግብ የምትሰሩ እህቶቼ፣ ጽዳት የምትሰሩ እህቶቼ ተባብራችሁ ተስማምታችሁ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ተባብላችሁ ተረዳታችሁ ብትሰሩ ያለውን ነገር በእርግጥ አዎ ኩሽና የሚሰራ ሰው ይጨነቃል፣ ጭንቀት አለው። ለምን አስቤዛ የት ሄደ የት ገባ የት ወጣ ስለሚባል ማለት ነው። ግን እንደዛ እነሱ ብትበሉም ባትበሉም አስቤዛ የት ወጣ የት ገባ ማለታቸው አይቀርም። ሀቂቃ አንዳንዶቻችሁ እስከነጨራሹ ምግብ የማታስቀሩ አላችሁ፣ ለሰራተኛ ማለት ነው። አጠቃላይ ለራሳችሁ እንትን ለማሳመር ወይም ደግሞ በቃ ጨርሳችሁ እጃቸው የማይሰማችሁ ያንሳል ምናምን ብላችሁ የምታስቡ ከሆነ ጨመር አድርጋችሁ መስራት ነው። አንቺም ራስሽም ምግብ ምሰሪዋን መጎዳት የለብሽም፣ ያችኛውን መጎዳት ሺህ ጊዜ አለቀ ሊሉ ይችላሉ። ሰራተኛ መብላት አለበት ነው እንደኔ ማለት ነው ሀቂቃ። በተረፈ ደግሞ ያው የቤቱን ባህሪ የምታውቂው አንቺ ነሽ። በነፃነትና በግልጽ ጽዳት ለሚሰሩ እንትን ማድረግ ይሄ እላፊ ግን ለምሳሌ አንዳንዴ አሁን የሀበሻ ምግብ እንሰራለን ምናምን የምትሉ ከሆነ ቲማቲም ምናምን ላይበቃ ይችላል። ብዙ ጊዜ ቲማቲም ችግር ነው። ዘይት ኦኬ፣ እዚህ ሀገር ርካሽ ነው፣ ሁሉም ነገር ርካሽ ነው። ግን ቲማቲም ምናምን ላይኖር ይችላል። እና በስልሳም በምንም ሰርታችሁ መብላት፣ አንዳንዴ በብራችሁም ጠልባችሁ መብላት አብራችሁ አዋጣችሁ፣ አንዳንዴ ደግሞ በቤቱም ማሳለፍ፣ አንዳንዴ ደግሞ እንደዚህ ዶናት ፈጣይር ምናምን ስትሰሩ ለራሳችሁም ከሊጡ በዛ አድርጋችሁ አጅናችሁ መጋገር ምናምን አለመፍራት። ለምሳሌ መዳም ኦኬ ይሄ ለምንድን ነው ምናምን፣ ይሄ ለኛ ነው፣ ይሄ ለሰራተኛ ነው፣ በቃ ለቁርስ ነው ብላችሁ ብትናገር ኖርማል ነገር ነው። ይሄ 18 ብር ነው ባይዘው 10 ኪሎ ዱቄት ማለት ነው። ወላሂ እውነቴን ነው የምላችሁ። እና ራሳችሁን አትግዱ። በጣም በርካቶቹ ማለት ነው ወላሂ ራሳቸውን አጥተው በሽተኛ ሆነው ልክ ኢትዮጵያ ሲሄዱ ብራቸው የሚያወጡት ለበሽታ ነው፣ ለሕክምና ነው። ለምን እዚህ ያሉ ራሳቸውን ጎድተዋል። መዳም ታሞግሰኛለች ምናምን፣ መዳም ልትጮህ ትችላለች፣ ልትሳደብ ትችላለች፣ ምንም ልትል ትችላለች። ግን ከቤቴ ውጪ እስካላለችሽ ደሞዝሽ እስካልከለከለችሽ ድረስ ቢጠጪ ስራችሁን ስሩ፣ ስራችሁን አክብሩ። እነሱም እንዳይጎዱ አድርጋችሁ እንዳይጎዱ እናንተም እንዳትጎዱ አድርጋችሁ መኖር መቻል አለባችሁ። ግን በዚህ ደረጃ በቃ እኔ ምግብ ስለምሰራ ለሰራተኛ ግዴለሽ መሆን ነው። መዳምም እኮ ሰርታ ለሰራተኛ ምግብ ትሰጣለች። ይህንን ታውቃላችሁ ወይስ አታውቁም? በመቀጠል ደግሞ የተረፈ ምግብ ብሉ አሙቃችሁ። ኦኬ ዛሬ ለምሳሌ ዛሬ ያደረውን ነገ አሙቃችሁ የሆነ ሶስ ወይም ዶሮ ምናምን ከሌለ ጨማምራችሁ አብራችሁ ብሉ። በፍቅር ሲበላ ይጣፍጣል ያደረም ነገር ቢሆን። ዛሬ ደግሞ የተረፈው ለነገያችሁ። ሰው በሲስተም ነው። እኛ ቤት አሁን ብዙ ሰራተኛ ነው ያለው። እዚህ ቤት ያደረውን ምግብ ለነገ አሙቀን እንበላዋለን። ዶሮ ኖረውም አልኖረውም ማለት ነው። የሆነ ነገር ብቻ የሚያቃጥል ነገር በየፊናው እንደውም ያለው